አመሰግናለሁ። 24ተኛ ቀኑን የያዘው የዘመቻ አንድነት በሁሉም ግንባሮች በሚባል ደረጃ ግለቱን ጠብቆ ጠንካራ ተጋድሎ እየተደረገ በርካታ አስደናቂ ጀብዶዎች እየሰማ እንገኛለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ እንዲሁም ደግሞ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ ስለተገናኘን በጣም ደስ ብሎናል። ከሚዲያዎች ኢትዮ 251 ሚዲያ፣ ኤቢሲ ቴሌቪዥን፣ ግሎባል ፋኖ ሚዲያ፣ አሻራ ሚዲያ፣ ሮሃ ሚዲያ እና እንዲሁም ደግሞ ብላክ ላዮን ሚዲያ እንገኛለን። 24ተኛ ቀኑን የያዘው የዘመቻ አንድነት እንቅስቃሴ ምን ይመስላል? ቀዳሚ የማደርገው የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ በወሎ ግንባር ያሉት እንቅስቃሴዎች ምን ይመስላሉ? አመሰግናለሁ ሙሉቃ። በወሎ ቤት አማራ እንግዲህ የዘመቻ አንድነቱ ተጠናክሮ እየቀጠለ ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ እንግዲህ ተጋድሎ 24ተኛ ቀኑን ይዛል የዘመቻ አንድነቱ። አሁንም የተጠናከሩ ግዳጆች እየተፈጸሙ ነው ያሉት በሁሉም ማዕዘን። እንደኛ እንደ ወሎ ቤት አማራ ቀጠና አማራ ፋኖ በወሎ ቤት አማራ አሁንም ጠንከር ያሉ ተጋድሎችን እያደረገ ለቀጣይም እየተዘጋጀ ያለበት ሁኔታ ነው ያለው። በበርካታ አካባቢዎች በጣም ጠንካራ የሚባሉ ዝግጅቶች ጠላትን እቅድ ቀድሞ የማፍረስ የመረዳትና የመበታተን እቅዱ እንዲበላሽበት የማድረግ እርስ በርሱ እዛው እንዲጋጭ የማድረግ ስራ የተሰራባቸው ቀጠናዎችም አሉ። ይህንን አሁንም አጠናክረን የቀጠልንበት ሁኔታ ነው ያለው። ከዛ በዘለለ በዛሬ ሚያዝያ 3 2017 ዓ.ም 24ተኛ ቀኑን የያዘው የዘመቻ አንድነት የአማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል አሊ ኮር እንግዲህ የአሁኑ የአማራ ፋኖ በወሎ ቤት አማራ ምክትል ወታደራዊ አዛዥ የሆነው አርበኛ ሀብታሙ ደምሴ ሲመራው የነበረው መብረቅ ክፍለ ጦር በጣም ጠንካራ የሚባል ተጋድሎ በማድረግ በርካታ ድሎችን የተጎናጠፈበት ሁኔታ አለ። መብረቅ ክፍለ ጦር ማለት ነው። እንግዲህ የአሁኑ የአማራ ፋኖ በወሎ ቤት አማራ ምክትል ወታደራዊ አዛዥ ሻለቃ ሀብታሙ ደምሴ በበላይነት በበራው በዚህ ተጋድሎ መብረቁ ክፍለ ጦር በበርካታ ቀጠናዎች በጣም ሰፊ በሆኑ ቀጠናዎች በ2-3 አውደ ውጊያዎችን አድርጓል። እንግዲህ እንደ ክፍለ ጦር ጎረንጅ የሚባል ቦታ ላይ ነው እንግዲህ ጠላት የመሸገበትኝ ልዩ ቦታው አጋምሳና ጎለሌ የሚባል ቦታ ላይ ኮንክሪት የሆነ ምሽግ የሰራበት ሁኔታ አለ። እሱን ምሽግ ደርምሶ በመግባት ነው እንግዲህ በርካታ ሙትና ቁስለኛ በማድረግ በግምት እንግዲህ በዛ ቦታም በሌላ ቦታም ከ30 ያላነሰ በግምት የጠላት ኃይል ሙት የሆነበት እና በርካታ ቁስለኛ የሆነበት 100 አለቃ አመራርና አንድ ዘመቻ መሪ ደግሞ ከዙፋን ጠባቂ ሰራዊቱ የተሸኙበት ሁኔታ አለ። ከዚህ ጋር ተያይዞ በዛው አሁንም በሌላ አውደ ውጊያ ቦታ መብረቅ በሌላ ባሳምነው ብርጌድ ማለት ነው ከክፍለ ጦሩ ወግዲ ከተማ ገብቶ ጠላትን አሁንም እንዲሁ በርካታ ሙትና ቁስለኛ በማድረግ በጣም ጥሩ ስራ በመስራት ጠላት አጠቃለሁ ብሎ ያቀደውን ቀድሞ የማፍረስ ስራና የማደናበር እርስ በርሱ እንዲበላላ እርስ በርሱ እንዲገጥም አልዘምትም እስከ ማለት ድረስ የደረሰበት ሁኔታ ተፈጥሯል። መብረቅ ክፍለ ጦር በሚንቀሳቀስበት ቀጠና እንግዲህ በጣም ታላቅ ድል ነው የተጎናጸፉትኝ። እንግዲህ ይህንን አውደ ውጊያ የመብረቅ ክፍለ ጦር በቅርቡ የተመረቁ ልዩ ኮማንዶ ኃይሎች አሉትኝ። እነዛም በጣም ጠንካራ የሚባል ተጋድሎ በማድረግ በአርበኛ ንጉስ ሀሊድ እየተመሩ ማለት ነው የክፍለ ጦራቸው ዋና አዛዥ ነው። በጣም ጠንካራ የሚባል ተጋድሎ ነው ከጠላት በኩልም የደረሰን። ይህንን እንግዲህ ወግዲ ከተማ ድረስ ሰርጎ በመግባት ከከተማ ወደ ውጭም እንደጠቀስኩላችሁ ሌሎች ቦታዎችም ላይ በተመሳሳይ ክፍለ ጦሩ በ3-4 አውደ ውጊያ ቦታዎች በርካታ ሙትና ቁስለኛ በማድረግ ጠላትን ትልቅ ድል የተቀናጀበት ሁኔታ አለ። ከምንም በላይ ከሟችና ከሰብአዊ ጉዳትና ከቁሳዊ ጉዳት ጠላት ላይ እቅድ አቅዶ ለማጥቃት እያሰበ ባለበት ሁኔታ ሲመታ እቅዱን እንደ አዲስ ሙሉ ለሙሉ ትቶ 15 ቀን ወርም የሚቆይበት ሁኔታ አለና እሱን መሰረት ያደረገ ጥቃት በመክፈት ድል የተጎናጸፍንበት ሁኔታ አለ። ብዙ ድሎችን ያገኘንበት። ከዚህ ጋር ተያይዞ እንግዲህ የጀግኖቹን ክንድ መቋቋም ያቃተው ጠላት በሞርተር ጥቃት ወደ ከተሞችን ማዕከል ያደረገ ንጹሐንን
ኢላማ ያደረገ የሞርተር ጥቃት ሞርተር ቅንቡላ ሲያስወነጭፍ ነበረ። ቤቶችንም ንብረትንም ያቃጠለበት ሰብአዊ ጉዳትም ያደረሰበት ሁኔታ አለ። ከዛ በዘለለ እንደ አማራ ፋኖ በወሎ ቤት አማራ በጣም በስትራቴጂክ ይዘነው ያለነው ጉዳይ ምንድን ነው? ወታደሩን በተለይ የታጠቀውን ኃይል ፊት ለፊት አውደ ውጊያ ላይ የሚዋጋውን ኃይል ከኋላ ሆነው የሚመሩት የደህንነት ክንፍ አለ። የብልጽግና የጸጥታ እና የፖለቲካ መዋቅር አለ። ይህንን የጸጥታና የፖለቲካ መዋቅር ብሎም የደህንነት ክንፉን ከተዋጊው የመነጠልና አስፈጻሚውን ኃይል በመምታት የሚያዋጋው እንዲያጣ የማድረግ ስራ ጠንከር ብሎ የተሰራ ነው ያለው። በዚህም ወልዲያ ከተማና በዙሪያው የአገዛዙን የደህንነት ክንፍ እጅ እየቆረጥን ያለንበት ሁኔታ አለ። በዚህም ቁልፍ የደህንነት ሰዎችን እየያዝን የሚማረው እየተማረ እርምጃ የሚወሰድበት እርምጃ እየተወሰደበት ያገዛዙ ጦር የሚያዘው እንዲያጣ ከኋላ ሆኖ ግብአትም መረጃ የሚሰጠው እንዲያጣና ደጀኑን የማሳጣት ስራ እየተሰራ ነው። ይሄ ማለት እየፈረሰ ያለው የጠላት ኃይል አሁንም የበለጠ እየተናደ ወደ ፋኖ የሚገባው ወደ ፋኖ እየገባ እየጠፋ ወደ ቤተሰቡ የሚሄደው ወደ ቤተሰቡ እንዲሄድና አገዛዙ ራቁቱን እንዲቀር የማድረግ ስራ አሁንም ተጠናክሮ የቀጠለበት ሁኔታ አለ። በቀጣይም እንግዲህ በዘመቻ አንድነት ተጋድሏችንን አጠናክረን እንቀጥላለን። አዳዲስ ድሎችንም እንደምናስመዘግብ እንጠብቃለን። አጠቃላይ በዘመቻ አንድነት የ24ተኛ ቀን ውሎ አማራ ፋኖ በወሎ ቤት አማራ ያሉ የተጋድሎ መረጃዎች እነዚህን ይመስላሉ። አመሰግናለሁ። እሺ፣ ከልብ አመሰግናለሁ። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ በጎንደር ቀጠና በጎንደር ግንባር ያሉ የ24ተኛ ቀን የዘመቻ አንድነት ተጋድሎዎች እና ዝርዝር መረጃዎች ምን ይመስላሉ? ይቅርታ ሙልጌታ እኔ ጋር ነው? አዎ አንተ ጋር ነኝ። የተቆራረጠ ነበር። እሺ አመሰግናለሁ። 24ተኛ ቀኑን የያዘው የዘመቻ አንድነት በጎንደር ግንባር ልዩ ልዩ አንጸባራቂ ድሎችን የተመዘገቡበት ሁነት ነው ያለው። በጎንደር በተለይም በ24ተኛ ቀኑ ሰፋ ያሉ ድሎችና ማጎናጸፍ የቻልንባቸው በሶስት ወረዳዎች የተደረጉ አውደ ውጊያዎች ናቸው። በቋራ ወረዳን ለመውረድ ለ6ኛ ቀን ሙከራ ላይ የነበረው የብርሃኑ ጁላ ወራሪ ኃይል ከፓዊ ተነቃንቆ በጥልቀት ለመግባት ሞክሮ መውጫ ያጣውን ኃይል አንድ ኃይል ነበር በፓዊ ያስገቡት። ይህን ኃይል ለመታደግ ያሰበ ዓላማ ተልዕኮ የተሰጠው ከሰሜን ምዕራብ አቅጣጫ ተንቀሳቅሶ ቋራ ወረዳ በሙር መሽጎ ነበረ። ይህ ጠላት በአማራ ፋኖ አንድነት በጎንደር መይሳው ካሳ 2ኛ ኮር ቋራው ሜድላ እንዲሁም አጣናዋሴ እና አድዋ ክፍለ ጦሮች ጥምረት ከንጋቱ 12 ሰዓት ጀምሮ በጀግናው ሰራዊታችን በእሳት ተገርፎ ከ6 ሰዓታት አስጨራሽ ትንቅንቅ በኋላ ከ130 በላይ ኃይል ሲደመሰስ 62 ቁስለኛ 51 ምርኮኛ በእጅ የተያዘ ምርኮኛ ማለት ነው የተማረከ ነፍስ ወከፍ የጦር መሳሪያም እንደዚሁ ከ130 በላይ እንዲሁም ደግሞ 10,000 የብሬን ጥይት 5,000 የነፍስ ወከፍ ጦር መሳሪያ ተተኳሽ ጥይቶችን 2 ረጃጅም ርቀት ወታደራዊ መገናኛ ሬዲዮዎችን እንዲሁም በመቶ የሚቆጠሩ የክላሽ ካዝናዎችን በአጋሞሃ ውጊያ አጋሞሃ የተባለ ቦታ ነው ድርጊት የተካሄደበት። በዚህ ቦታ መማረክ የተቻለበት ነው ማለት ነው። ቀሪው የጠላት ኃይል ከሞት አምልጦ ቀጠናውን ለቆ ወደ በሙር የተሰኘ ቦታ ላይ እንቅስቃሴ አድርጎ ነበር። በሙር በደረሰበት ሁኔታ ደግሞ በ2ኛ ኮር አህዶች በድጋሚ ተመቶ በርካታ ሙትና ቁስለኛውን አንጠባቅቦ ሸሽቷል ማለት ነው። ውጊያ የተደረገባቸው የቋራ ቀጠናዎች ከጠላት ጸድተው ሙሉ በሙሉ በወገን እጅ ይገኛሉ። በምዕራብ በለሳ ሌላኛው ግንባር ምዕራብ በለሳ ባጃ የተሰኘ ልዩ ቦታ የአማራ ፋኖ አንድነት በጎንደር የመብረቅ ክፍለ ጦርና ሌሎች ብርጌድና ሻለቆች በጋራ ባደረጉት አውደ ውጊያ ከ90 በላይ ጠላት እንደዚሁ የተደመሰበት ከፍተኛ ድል የተመዘገበበት ነው። ለጊዜው ቁጥሩ በውል ያልታወቀ የጠላት ኃይል ደግሞ ቁስለኛ ሆኗል ማለት ነው። በዋጃ ግንባር ከወራሪው ኃይል ጋር ተሰልፎ የነበረ አንድ ወታደር ደግሞ አብረውት የተሰለፉትን የጠላት ኃይሎችን ከ15 በላይ በቦምብ ያጋየበት ጀግንነት ፈጽሞ
ህያው ሆኖ አልፏል ማለት ነው። በሰሜን ጎንደር አድርቃይ ወረዳ ዛሪማ ከተማ አቅራቢያ መናፈሻ የተሰኘ ቦታ ላይ የጠላት ካምፕ ነው። የመናፈሻ የጠላት ምሽግ ነው። ከንጋቱ 12 ሰዓት የጀመረው ማጥቃት የመናፈሻ ቀጠናዎችን በክንዱ በኃይል አሸንፎ ከተቆጣጠረ በኋላ ዛሪማ ከተማን ተቆጣጥሮ የመሸገው ጠላት ሲደበድብ ውሏል፣ ሲያጠቃ ውሏል። በዚህ ወደ ውጊያም በዚህ ግንባር 37 ሙት ሲሆን ከ25 በላይ ከጥቅም ውጭ መሆኑን መረጃዎቻችን ያሳያሉ። የአማራ ፋኖ አንድነት በጎንደር የራስ አሞራ ውብነህ 3ኛ ኮር ሰሜን አምባራስ ክፍለ ጦር በአቤ ብዙአየሁ ብርጌድ የጭና ክፍለ ጦር አጅሬ ብርጌድ፣ አንጋው ብርጌድ እንዲሁም ሊማሊሞ ብርጌድ እና ቢትወደድ አዳነ ብርጌዶች የድሉ ባለቤቶች ናቸው ማለት ነው። በሁሉም ቀጠናዎች አውደ ውጊያ በሚደረግባቸው ከረንት አሁን ላይ የደረሰውን ድል ብቻ የተመዘገበውን ያው ወደ መረጃ ያወጣ ነው። የሟቾች እና የምርኮኞች እንዲሁም ደግሞ የተማረከ የጦር መሳሪያ ቁጥሩ ሊያሻቅብ እንደሚችል ግን የውጊያ ባህሪውና ውጊያ የተደረገባቸው የመሬት መልክዓ ምድሮች ቤት ለቤትም በጫካም የተደረገ ወደ ውጊያ ስለሆነ ከዚህ በላይ የሚያሻቅብ መሆኑ መረጃዎች ያሳያሉ ማለት ነው እና በጎንደር ግንባር በአጠቃላይ ከፍተኛ እንቅስቃሴ እየተደረገ ነው የሚገኘው። ዘመቻ አንድነት በድል እየታጀበ ሆኖ 24ኛ ቀኑን በጎንደር መሬት አሳልፈናል። አመሰግናለሁ። ከልብ አመሰግናለሁ። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ጻዩ። በጎጃም ግንባር የተደረጉት የዘመቻ አንድነት 24ኛ ቀን ውሎዎች ምን ይመስላሉ? አመሰግናለሁ ሙሉጌታ። እንግዲህ የአማራ ፋኖ በጎጃም ዘመቻ አንድነት 24ኛ ቀን ዛሬም እንደ ትናንት ነው። በየአውደ ውጊያው ደማቅ ታሪክ ጽፏል። በጠላት ላይ ቁሳዊና ሰብአዊ ኪሳራ አድርሷል። በዚህም አንደኛ በአማራ ፋኖ በጎጃም ራስ ቢትወደድ መንገሻ ቲከማ 5ኛ ክፍለ ጦር ቡሬ ዳሞት ብርጌድ ከሌሊት 12 ሰዓት ጀምሮ መብረቃዊ ጥቃት በመፈጸም ቡሬ ከተማ ላይ በሚገኘው የጠላት ኃይል ላይ በአድማ ብተናና በመከላከያ ወራሪ ኃይል ላይ መብረቃዊ ጥቃት በመፈጸም ድምሰሳ ሰርቷል። በዚህም አዋጊ መኮንኖችን ጨምሮ 20 ቁስለኛ ያደረገ ሲሆን 15 ሙት በማድረግ 10 የነፍስ ወከፍ ክላሽንኮቭ መሳሪያ ማርኳል። ይሄ ቡሬ ከተማ ከሚደረጉ ተከታታይ ጥቃቶች መካከል አንዱ ሲሆን በአካባቢው ዘመነ ካሴ የምትባለው ሻለቃ በሰፊው ዛሬ እንደዚሁ ገድል ሰርታ ውላለች ማለት ነው። ሁለተኛው ጃዊ መተከል 4ኛ ክፍለ ጦር በተደረገ ጥቃት እንደዚሁ ነበልባሉ የበረሆ መብረቅ የአማራ ፋኖ በጎጃም ጃዊ 4ኛ ክፍለ ጦር ክንድዬ ተችሎ ብርጌድ፣ በላይ ዘለቀ ብርጌድ እና ደምስስ ብርጌድ በጥምረት አሁንም ድረስ ውጊያ እያደረጉ ይገኛሉ። የ4ኛ ጃዊ መተከል ክፍለ ጦር አጋሮቹ የአማራ ፋኖ አንድነት በጎንደር ቋራ ወሜርላ ክፍለ ጦር እና አድዋ ክፍለ ጦር ጋር በአይነ ቁራኛ በመግባባት እና በአይነ ጥቅሻ በመግባባት ተቀበዝባዡን የብርሃኑ ጁላን ወራሪ ኃይል እንደዚሁ በጥምረት አሁን ድረስ እየቀጠቀጠ ይገኛል። እስከዚህ ሰዓት ድረስ የጠላት ኃይል የአማራ ገበሬዎችን ንብረት በመዝረፍ እና በማቃጠል አማራን የመጨፍጨፍ ህልሙን እና ተልእኮውን ለመወጣት ከፍተኛ ጥረት እያደረገ ቢሆንም ነገር ግን አባይ ዳር፣ ቀዝቀዝ፣ አዲስ ዓለም፣ ሰላም አርጊው፣ አውጀሚስ ወዘተ በተባሉ አካባቢዎች ላይ ከሰሞኑ ዘረፋ የፈጸመ ቢሆንም የአማራ ፋኖ በጎጃም 4ኛ ጃዊ ክፍለ ጦር ከሌሎች ጓዶች ጋር በመቀናጀት ማለት ነው ከላይ እንደገለጽኩት በጠላት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ በማድረስ እንደዚሁ ውጊያውን እያደረገ ይገኛል። በዛሬው ዕለት የ4ኛ ክፍለ ጦርን ምት መቋቋም ያቃተው ይሄ ወራሪ ኃይል በአጠቃላይ አስከሬን ሳያነሳ ወደ ጃዊ ወርቅ ሜዳና ወደ ሌሎች አካባቢ ከተሞች ሸሽቷል። በዚህ ውጊያም እስካሁን ድረስ በቀጠለው ውጊያ ማለት ነው 4 ብርጌዶች በንቃት እየተሳተፉ ሲሆን በርካታ ተቆጣጥሮት የነበረውን በከባድ መሳሪያ ሽፋን ተቆጣጥሮት የነበረው ስትራቴጂክ ተራራማ ቦታ መቆጣጠር ተችሏል። በአጠቃላይ የጎጃምን እና የምዕራብ ጎንደርን ድንበር ለመቆጣጠር በማለም ሲንቀሳቀስ የነበረውን ጠላትን አከርካሪው በመምታት እቅዱን ማክሸፍ ተችሏል። በነገራችን ላይ በዚህ አካባቢ የጃዊ መተከል ክፍለ ጦር ማለት ነው
የመተከል በሚገኙ ሁሉም ወረዳዎች ብርጌዶችን በማቋቋም በመተከል የሚገኘውን አማራ ሰኪውር ከማድረግና ደህንነቱን ከማስጠበቅ ባለፈ የጉምዝና የሽናሻ ተወላጆችን ከቀስት እስከ ገጀራ ከገጀራ እስከ ዲሽቃ በማስታጠቅ ስልጠና በመስጠትና የአማራ ፋኖ በጎጃም አደረጃጀት ውስጥ በማስገባት የአማራ የነጻነት ትግል የመላ ኢትዮጵያዊ የነጻነት ትግል መሆኑን በማስረዳትና እነሱን በመቀበላቸው ጭምር የጉምዝና የሽናሻ ተወላጆች በአካባቢው በአደረጃጀቶች ተቀላቅለው የአማራ ፋኖ በጎጃም ሆነው ከፍተኛ መስዋዕትነትን እየከፈሉ በድል ጎዳናም እየተጓዙ ይገኛሉ። ሌላው በአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር የሽፈራው ገርባው ብርጌድ ለወራት ሲያሰለጥናቸው የነበሩትን በርከት ያሉ የታጠቁ ፋኖዎችን በትናንትናው ዕለት ማስመረቁ ይታወቃል። ይህን ስልጠና ለየት የሚያደርገው እስካሁን ስናደርገው ከነበረው ወጣቶችን ከአካባቢያቸው ሰብስበን በመልካም ፈቃድ ነፃ ቀጠና ላይ ተመርጦ እዚያ ላይ አካላዊና አእምሯዊ ስነልቦናዊ ስልጠና ወስደው ነበረ ወደ አሃዳቸው የሚቀላቀሉት። ይሄኛው ስልጠና ግን የተደረገው ምንድን ነው? እድሜያቸው ከ35 በታች የሆኑ የግል ትጥቅ ያላቸውን ጀግና የአማራ ልጆችን በማሰባሰብ ሀሳቡን በማስረጽ ወታደራዊ ስልጠና እንዲወስዱ በማድረግ በእግረኛ የፋኖ ስልጠና ውስጥ ለወራት ሰልጥነው ሙሉ ትጥቅ ታጥቀው ከነቡድን መሳሪያው የነፍስ ወከፍ መሳሪያ ታጥቀው እንዲመረቁ ተደርጓል። ይህ የአማራ ፋኖ በጎጃም እያደረገ ያለው ኃይል የመገንባት ህዝብን ርዕዮተ ዓለም የማስታጠቅ መሳሪያ የማስታጠቅ ስራ አጠናክሮ የቀጠለ መሆኑን ማረጋገጥ እወዳለሁ። በሌሎችም አካባቢዎች በበርካታ አካባቢዎች እንደ ኮታ በመጣል ጭምር ለሚያስፈልገን ሚሊየን ፋኖ ለሚያስፈልገን ሚሊየን ዘመናዊ ጠመንጃ የአማራ ፋኖ በጎጃም ከፍተኛውን አስተዋጽኦ እያደረገ ይገኛል። በአጠቃላይ የአማራ ፋኖ በጎጃም በዘመቻ አንድነት 24ኛ ቀን ይህን ጀብድ ሰርቷል። አመሰግናለሁ ሙሉጌታ። እሺ ከልብ አመሰግናለሁ ፋኖ ማርሸት ፀሐዩ። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ ቀዳሚ ጥያቄ ለአንተ ላቅርብና ይሄ ጥያቄ ለሁላችሁም ይሆናል። ከሰሞኑ የአብይ አህመድ አገዛዝ በአቋቋመው የምክክር ኮሚሽን በሚል ባህር ዳር ላይ የአጀንዳ ማሰባሰብ ስራ እየሰራው ነው በሚል በተለይ ሚዲያዎችን በሰፊ እየተጠቀመ ይገኛልና በዚህ ጉዳይ ላይ የፋኖ ኃይሎች አስተያየት ሲሰጡ አይስተዋልም። ከዛ በተጨማሪ ደግሞ አሁን ላይ የአብይ አህመድ ተገራጅ የሆነው የአብን ፓርቲም በዚህ ሂደት ውስጥ እየተሳተፍን ነው። በኢትዮጵያ ማዕከላዊ ኮሚቴ በኢትዮጵያ ውስጥ ባለንበት ነባራዊ ሁኔታ በምክክር እንጂ በጠመንጃ ለውጥ አይመጣም የሚሉ ሀሳቦችን ጭምር በሰፊው በማህበራዊ ሚዲያ እያጋራ ይገኛልና እንደው ይህም ብሔራዊ ምክክር ኮሚሽን እናንተም ናቃርጋችሁ የተዋችሁት ይመስላልና በዚህ ጉዳይ ላይ ያላችሁ አስተያየትና አቋም ምንድን ነው? አመሰግናለሁ ሙሉ ጌታ። በመጀመሪያ ደረጃ ናቅ አድርገን የምንተወው ጉዳይ አይደለም፣ ትልቅ ትኩረት የሚሰጠው ጉዳይ ነው። በተለያየ አጋጣሚ ሁሉ በተናጠል ድምፅ እየሰጠን ያለንበት ሁኔታ ነው ያለው። ከሚዲያዎች ጋር በደንብ እያስተጋባ ነው። ህዝባችንም ዓለም አቀፉ ማህበረሰብም እንዲያውቀው እያደረግን ነው። እንደተባለው ግን ትልቅ ትኩረት ሊሰጠው ይገባል። ከተቋቋመበት ዓላማ አንጻር የሚገርመው ነገር ሁላችንም መረጃ አለን። ሌሎቹ የህዝብ ግንኙነት ጓዶች የሚጠቅሱት ሆኖ እያለ በእኛ ቀጠና ለምሳሌ ወደዛ የምክክር መድረክ የሄዱት እዚህ ላይ ጠመንጃ አንግበው በርካታ ህዝባቸው ላይ ግፍ ሲፈጽሙ የአማራ ህዝብ ላይ ዘር ማጥፋት እየፈጸሙ የከረሙ ሰዎችን የምክክር ኮሚሽን ተብሎ ባህር ዳር ሄዶ ፎቶቸውን የሚያየንበት ሁኔታ አለ። ስለዚህ የሆነ ሆኖ ህዝባችን እንዲያውቃቸው ነገ በታሪክ ከመጠየቅ ወደኋላ ስለማይሉ እንዲያውቃቸው ነው እሱን ለማለት የፈለግነው እንጂ እኛን ምንም ማተር የሚያደርገን ነገር የለም በዚህ ጉዳይ። በዋናነት ግን መታወቅ ያለበት ነገር አብይ አህመድ የአማራ ህዝብ ላይ ከክላሽ ጀምሮ በብሬን፣ በስናይፐር፣ በዲሽቃ፣ በዙ 23፣ በሞርተር፣ በቢኤም፣ በመድፍ፣ በታንክ፣ በጀት፣ በሄሊኮፕተር እና በድሮን የሚችለውን ያክል ሁሉ የቢሊዮን ዶላር ፕሮጀክቶችን አጥፎ የአማራ ህዝብ ላይ ሲያዘንብ ከኖረ በኋላ ተተኳሹን ሲጨርስ አቅሙን ሲጨርስ በፋይናንስ ሲሽመደመድ ባሰበው ልክ አይሄድለት ሲል በአጠቃላይ ግን ሁሉን አቅሙን ከጨረሰ በኋላ ከልጅ እስከ አዋቂ እንደ ህዝብ ከጨፈጨፈን በኋላ የአማራን ህዝብ መልሶ ደግሞ በፈለገው አጋጣሚ ሁሉ በድርድርም ይሁን በሀገር ሽማግሌም ይሁን በምክክር ኮሚሽንም ይሁን በምንም መንገድ
ተመልሶ የሚያገኝበትና በአጀንዳ ቀያይሮ የሚጠልፍበት ሁኔታ የለም። ይሄ ትውልድ ያን ሁሉ የተሻገረ በአዴን ላይ ሲሰራ የኖረውን ነገር ሁሉ አይተን ተምረን ከሞኝ ደጃፍ ሞፈር ይቆረጣል የሚባለውን ጨዋታ ፉርሽ አድርገን የተነሳን የቁርጥ ቀን የአማራ ልጆች እንደመሆናችን መጠን በዚህ ምንም ወደኋላ የምንልበት ነገር የለም። በጥቅሉ ግን ፓርላማ በለው፣ ምክር ቤት በለው፣ መከላከያ በለው፣ ፖሊስ ኮሚሽን በለው፣ ምን በለው አገሪቱ ተቋም የላትም። ተቋም እንደሌላት አይተናል። አንዱ ለትግል ያስወጣንም ለህዝብ የሚቆረቆር ዜጎቿ በሰላም ወጥተው በሰላም የሚገቡበት ነባራዊ ሁኔታ ስለሌለ አማራው ደግሞ ከዛ በከፋ መንገድ የዘር ማጥፋትና የዘር ማጽዳት በዛ በሰው ህይወት ብቻ ሳይሆን ሁለንተናዊ በሚባል ደረጃ ጥቃት እየተፈጸመ ስለሆነ ይህንን ለመቀልበስ እንደ ህዝብ ህልውናውን ለማረጋገጥ እንደ መውጣታችን መጠን በምንም መንገድ ያን የአማራ ህዝብ ቀኑ ሲጨልምበት በግፍ ሲቀበር፣ በግፍ ሲፈናቀል፣ በግፍ ሲሳደድ በጅምላ ተውት ያላለ አካል ዛሬ እንዲያውም ደግሞ እንደነገርኩ ዘር ማጥፋቱ ላይ እየፈጸመ በየቀጠናው ጦር እየመራ እያዘመተ ከህፃን እስከ አዋቂ እየጨፈጨፈ የነበረ ሰው ባህር ዳር ምክክር ኮሚሽን ብሎ የሄደም ሁሉ አይተናል። ስለዚህ በዚህ መንገድ የፋኖን ትግል የፋኖን የድል ግስጋሴ የድል ዋዜማ ሊገድበው አይችልም። እነዚህ አካላቶች ግን ወንድ ከሆኑ ከፋኖ ደጃፍ መምጣት ይችላል። ያኔ ሲጨፈጨፍ ህዝባችን ብቅ ብለው ተውት ያላሉት አካላቶች ዛሬ የአብይ አህመዱን ስርዓት ነፍስ ለመዝራትና በዓለም አቀፍ ደረጃም ጭምር ለማጭበርበርና ለማምታታት የሚሄዱበትን ርቀት እጅግ አጥብቀን እናወግዘዋለን። ህዝባችንም ይወቀው፣ በውስጥም በውጭም ያለው ሌሎች ኢትዮጵያውያኖችም እውነቱን እንዲያውቁት እንፈልጋለን። ይሄ የምክክር ኮሚሽን የሰላም ኮሚሽን ምናምን የሚባሉ አካላቶች ጀግና ከሆኑ በስራቸው የሚተማመኑ ከሆነ ሀቅ ካላቸው ፋኖ ወዳለበት ቀጠና መጥተው መነጋገር ይችላል። ሀቅ ስለሌላቸው የብልጽግና አካል ስለሆኑ የብልጽግናን ሀሳብ ስለተሸከሙ ዘር ማጥፋት እየተፈጸመበት ባለው በአማራ ህዝብ ላይ እየቀለዱ ስለሆነ ወደ እኛ ደጃፍ አይመጡም። ጀግና ከሆኑ ሀቅ ካላቸው ከዋርካው ምሬ ወዳጁ፣ ከኢንጂነር ደሳለኝ ሲያሽብ ሸዋ፣ ከአርበኛ ዘመነ ካሴ፣ ከአርበኛ ሀብቴ ወልዴ ከእነዚህና መሰል የፋኖ አመራሮች በር ሂደው መቆም ይችላሉ፣ እውነት ካላቸው። ግን የላቸውም። ይሄን አይደፍሩትም። እያደረጉ ያሉት ህዝባችንን ማምታታት፣ ማጭበርበር፣ ዓለም አቀፉን ማህበረሰብ መዋሸት ስለሆነ ከባህር ዳር የዘለለ ሚና ከባህር ዳር ከተማ ዘለው የትም ቦታም አይሄዱ። ሀቅ ካላቸው ለምን በብረት ለበስ ታጅበው ይሄዳሉ? እውነት ካላቸው ለምን በዙ 23 በበርካታ ጦር መሳሪያና በበርካታ የአብይ አህመድ ዙፋን ጠባቂ ሰራዊት ታጅበው ይሄዳሉ? የብልጽግና አካል ስለሆኑ አሁን በዚህ ብዙ ላንል እንችላለን። የሆነ ሆኖ ግን በዚህ የሚታለል የአማራ ልጅ በዚህ የሚታለል ትውልድ የለም። የነቃ ሁሉን ነገር የተማረ የአማራን ህዝብ ሀገራችንን ኢትዮጵያ ብሎም ቀጠናውን ጭምር የተሻለ ማድረግ የሚችል ኃይል መጥቷልና በዚህ በማግበስበስ የሚዳፈን ትግል ላይ አይደለንም ያለነው። በድሉ ዋዜማ የሚገኘውን ትግላችንን ዳር አድርሰን የአማራን ህዝብ ህልውና አረጋግጠን የሀገራችን ኢትዮጵያ ባለቤት እንሆናለን። ከዛም አልፈን ለዓለም ሰላም ሁሉ በጎ አስተዋጽኦ ማበርከት የሚችል ኃይል እንደሆነ አንጠራጠርም። ከዚህ ሂደታችን ደግሞ አብይ አህመድ ተተኳሹን ሪሶርሱን ሲጨርስ በየትኛውም መንገድ አምታትቶና የሆነ ነገር አድርጎ የሚጠልፈው የሚሸውደው ትውልድ አይደለም። ሰሞኑን አይታችሁ ከሆነ በጣም በርካታ አጀንዳዎችን ከአጀንዳ ላይ አጀንዳዎችን እየጨማመሩ ብዙ ነገር እያደረጉ እያየን እየተመለከትን ነው። አጠቃላይ የብልጽግና ቡድን አብን ያልከው አብን የሚባለው ፓርቲ የለም፣ ፈርሷል፣ ባለቤቶቹ ፈርሷል ብለዋል። የአብን ባለቤቶች እነ ክርስቲያን ታደለ ጸጋዬ፣ እነ ዘሪሁን ገሰሰ፣ እነ ዶክተር ቴዎድሮስ ኃይለማርያም፣ እነ ዶክተር ደሳለኝ ጫኔ ናቸው። ሆዳሞቹማ አብይ አህመድን ጫማ እየጠረጉ ጧት እንደ ቤተ ክርስቲያን ሁሌ እየተሳለሙት ነው ያሉት አብረውት። ስለዚህ እነዚህ አካላቶች የአማራ ህዝብ ወኪል አይደሉም። አምላካቸውን አብይ አህመድን ያምልኩ፣ አምላካቸውን ሆዳቸውን ያምልኩ። እንደነዚህ አካላት ፋኖ በሚንቀሳቀስበት አካባቢ ቢንቀሳቀሱ ጥሩ ትምህርት እንሰጣቸው ነበር። ግን እዛው ከአንድ ከተማ ወይ ባህር ዳር ቢችሉ ባህር ዳርም አይችሉ የሚታወቅ ነው። ወይ የጎጃም ፋኖ አማራ ፋኖ በጎጃም በማያውቀው በጥልቅ ሚስጥር ነው የሚመጡት በሄሊኮፕተር በበርካታ ጦር መሳሪያ ብረት ለበስ ታጅበው እንኳን መግባት የሚችሉበት ሁኔታ የለም። ስለዚህ እዛው አዲስ አበባ የተቀመጠ ኃይል ሆዱን ያምልክ፣ አብይ አህመድን ያምልክ። አብንም ይሁን አብኖች በአማራ ህዝብ ጉዳይ አይመለከታቸውም።
ከአብኖች ጋር በተያያዘ እኛ ስለ አማራ ህዝብ መናገር እንችላለን። በአማራ ህዝብ ጉዳይ አያገባቸውም። አማራ ማድረግ አማራነት በመወለድ በደም ብቻ አይደለም፣ በስነ በምግባር በመርህ ነው፣ በድርጊት ነው። ስለዚህ ሲያወሩ የነበረው መኪና እስከሚያገኙ፣ ቤት እስከሚሰጣቸው፣ ቤት እስከሚያገኙ፣ ስርቆት የሚሰርቁበት ቦታ ላይ እስከሚገቡ ነበር እንጂ የአማራ ህዝብ በርካታ ሁለንተናዊ ጭፍጨፋ አሳስቧቸው እንዳልነበረ የተረዳንበት ሁኔታ ነው ያለው። የሆነ ሆኖ ግን አጠቃላይ የአብይ አህመዱ የብልጽግና ስራ በጣም እንደተንኮታኮተና የአማራ ፋኖም በትክክለኛ መስመር ላይ እንዳለ ያየንበት ሰሞን ነው። ሰሞኑን ጄኔራል ተፈራ ማሞ ላይ የምናየው ዘመቻ አለ፣ እያየን ያለነው ዘመቻ አለ። በጣም በሚያሳፍር ሁኔታ ምንም የማያውቁ በጣም ቴሌቪዥን እንኳን የሌለበት አካባቢ ጭምር ምንም መረጃ የሌላቸውን ህጻናቶች ትላንትና በአማራ ህዝብ ህልውና፣ በአማራ ህዝብ ርስቶች፣ በአማራ ህዝብ በብዙ ጥያቄዎቹ የተዋደቀ በአማራነቱ ሕክምና ጭምር የተከለከለን ጀግና አሳልፎ አዋክቦ እንደ ብርጋዴር ጄኔራል አሳምነው ጽጌ ለመብላት ሁሉ የተሄደበት ርቀት እጅግ በጣም እናወግዘዋለን። እኛ እንደ አማራ ፋኖ በወሎ ቤት አማራ አጠቃላይ ሁሉም ራሳቸው የሚገልጹት ሆኖ እጅግ የምናወግዘው እንደ ብርጋዴር ጄኔራል አሳምነው ጽጌ ካለፈ በኋላ መቃብሩ ላይ ሆነን የምናዝንበት የምንፎክርበት ነገር የለም። ምንም በርካታ ስራዎችን የጀግና ስራዎችን ሰርቶ በመንፈሱ ቢያታገለንም ብርጋዴር ጄኔራል አሳምነው ጽጌ በብርጋዴር ጄኔራል ተፈራ ማሞና በሌሎች የአማራ ጀግኖች ግን የኔ ትውልድ አይደግመው። የቱንም ያክል ቢንጫጩ የአማራ ፋኖን ይህን ትውልድ ድል ከማድረግ የአማራን ህዝብ ከማሻገር ኢትዮጵያን እንደ ሀገር ከማስቀጠል የሚያግደን አንዳችም አካል የለምና አጠቃላይ የሰሞኑን እንቅስቃሴ በተመለከተ ግን እንደ አማራ ፋኖ በወሎ ቤት አማራ ህዝብ ግንኙነትነቴ ያለኝ ሀሳብ ይህንን ነው የሚመስለው። አመሰግናለሁ። ከልብ እናመሰግናለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ ወደ አንተ ልምጣ። ራሱን የምክክር ኮሚሽን የሚለው አካል የመጀመሪያው ብሎ የተቋቋመ አካል ያቋቋሙትና አብይ አህመድ ናቸው። ያቋቋሙበት ምክንያት ደግሞ ሰላም እንዳለ ለማስመሰል የሀገሪቱ ያለመግባባት ምክንያቶች፣ የህዝብ ጥያቄዎች የተስተናገዱ እንደሆነ በሰላማዊ መንገድ ለምዕራባውያንና ለሌሎች ሀገራት በዚህ መንገድ ካልሄዳችሁ መቀጠላችንም ስለተባለ ይህን ለማጭበርበር አልሞ ለዶላር መሰብሰቢያ ወይም ደግሞ ለእርዳታ መጠየቂያ እንዲሁም ደግሞ የሚያደርጋቸውን የጦር ወንጀሎች ለመደፋፈኛ አልሞ ነው የሚፈጽማቸው የፖለቲካና የዲፕሎማሲ የማጭበርበሪያ ቁልፍ መሳሪያዎች አድርጎ ነው እየተጠቀመ ያለው እና በእንደዚህ አይነት የወንጀል ማስፈጸሚያ መጋረጃ ሆኖ የመጣ ኮሚሽን ነው ማለት ነው እና ይህ ኮሚሽን ዋና ዓላማው ይሄ ሆኖ እያለ አስቻይ ሁኔታ በሌለበት ቁጭ ብሎ በአጀንዳ ላይ ለመወያየት በማይቻልበት የስብሰባ ጉዳዮች፣ የሀሳብ ነጻነት ጉዳዮች፣ መብቶች ጉዳይ እንዲሁም ደግሞ ጠቅላላ የሰላም ጉዳይ ባልተረጋገጠበት ህዝባችን በተፈናቀለበት እና ወደ ትግል ሁሉን አቀፍ ትግል በገባበት ሁኔታ ከፍተኛ ስቃይና ወንጀል በሚፈጸምበት ሁኔታ በጦር ካምፖችና በስቴዲየሞች ሰብስቦ የአማራን ህዝብ አጀንዳዎችን ሰብስቤ የአማራ ህዝብ አጀንዳ ጥያቄዎች ሊስተናገዱለት ስለሆነ እያስተናገድን ስለሆነ ብሎ ህዝባችን ለማጭበርበር ሙከራ አድርጓል። በእኛ በኩል ምናልባት በዚህ መድረክ ላይ በዘመቻ አንድነት ያላነሳን ይሆን እንጂ በልዩ ልዩ ሚዲያዎች ላይ ገልጸናል። የአማራ ፋኖ አንድነት በጎንደር ቀደም ብሎ በተለያዩ አጋጣሚዎች የምክክር ኮሚሽን የሚባል ሀሰተኛ የወንጀል መጋረጃ ሆኖ የተጠቀሙበት መሆኑን አብይ አህመድ እና ወንጀለኞቹ ግብረ አበሮቹን እየተጠቀሙበት እንደሆነ ጠቅሰናል። ይህም ቢሆን እንዳልተደረገ እንዲቆጠር በታሪክ እንዲመዘገብ በዚህ አጋጣሚ እንዲወሰድ ያስፈልጋል። በሌላ በኩል አስቻይ ሁኔታ እንደሌለ እየታወቀ አስቻይ ሁኔታ እንደሌለ ተነጋግሮ ቁጭ ብሎ አጀንዳ ለመቅረጽ ሀሳብ ለማስቀመጥ የማይቻልበት ሁነት እንዲፈጠር ተደርጎ አጠቃላይ መስቀልቅል ውስጥ ባለ ቀጠና ላይ እንዴት ብሎ መወያየት እንዳለበት ባልታወቀበት ሁኔታ ላይ
ከ280 በላይ ወረዳ ባለው የአማራ አሁን አማራ ክልል ብሎ ራስ እነሱ የሚጠሩት ቀጠና ላይ እና ያልተስተናገዱ በሌላ የወቅታዊ አከላለል ስር የሚገኙ ደግሞ የአማራ ህዝቦች የአማራ ህዝብ ወገኖቻችን ባልተስተናገዱበት ሁኔታ አብዛኛው ወይ በእስር ቤት ወይ በስደት ባለበት ሁኔታ ቁልፍ ፖለቲከኞቻችን ወይም ደግሞ ቲንክ ታንኮች እንዲሁም ደግሞ የመብት ጥያቄ ተከራካሪዎች በእስር ቤት ታጉሮ ባሉበት ሁኔታ ቀሪዎቹም ሊታሰሩ በሰቀቀን ባሉበት ሁኔታ ምክክር ብሎ ነገር ቁም ነገርነት የለውም ስላቅ ካልሆነ በቀር። ስለዚህ ይህን ሀሳብ በተመለከተ ስላቅ ነው ብቻ ተብሎ የሚዘለል ሳይሆን የወንጀል መጋረጃ ሆኖ የወንጀል ተግባሩ ተሳታፊ ሆኗል። ቢችል ከድርጊቱ ይሄ ክፍል ድርጊቱን ቢያቆም፣ የማያቆም ከሆነ ደግሞ እንዳልተደረገ እንዲቆጠር፣ ምናልባትም በየወረዳውና በየአንዳንድ ቦታዎች ደግሞ ለአበል ብለው አበልተኞች በገባቸው ሆነ ባልገባቸው ጉዳይ ተሳታፊ የሆኑ አካላት ራሳቸውም በሚመለሱባቸው ወረዳዎች በአማራ በሁሉም ቦታዎች ራሳቸውን እያገለሉ ይቅርታ እየጠየቁ ጉዳዩን እያጋለጡ እንዲመለሱ መሆን መቻል አለበት። ከዛ ውጭ ግን የወንጀል ተባባሪ ሆነዋል ማለት ነው። ከዚህ ውጭ የአማራ ህዝብ አሁን ብቸኛ የመካከሪያ አማራጩ ክንዱና አብይ አህመድን በክንዱ ካናገረ በኋላ አስገድዶ በጠረጴዛ ወይ ማስቀመጥ ነው ወይ ማስወገድ የሚቻልበት ርቀት ካልሄድን ድረስ ለአማራ ምክክር የሚባለው የመመካከሪያ ጠረጴዛ ባልቀረበበት ሁኔታ፣ የመቀራረቢያ መድረክ ባልተፈጠረበት ሁነት ስላቅነቱ ነው ሊመዘገብ የሚገባው ማለት እወዳለሁ። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ ሀሳብ እንውሰድ። አመሰግናለሁ ሙሉጌታ። እንግዲህ ጓዶቼ አርበኛ አበበና አርበኛ ዮሐንስ በሚገባ አብራርተውታል ጉዳዩን በተመለከተ። ከዚህ በፊትም በተለያዩ ሚዲያዎች በተለያየ ጊዜ ገልጸነዋል። የምክክር ኮሚሽን የአማራን ህዝብ የህልውና ተጋድሎ በሳቦታጅ ጠልፎ የብልጽግናን ስርዓት የማስቀጠል አንደኛው ስትራቴጂ መሆኑን ገልጸናል። ከዚህ በፊት እንመካከር ከተባለ እንኳን እኛ የገጠምነው መንግስትን ነው፣ መንግስት የገጠመው አማራን ነው። ስለዚህ እኛ እንደ አማራ እንደ ህዝብ የምንመካከረው ከኦሮሞ ህዝብ፣ ከትግራይ ህዝብ፣ ከሶማሌ ህዝብ፣ ከአፋር ህዝብ፣ ከጋምቤላ ህዝብ፣ ከሲዳማ ህዝብ፣ ከጉሙዝ ህዝብ፣ ከሌላው ህዝብ ጋር ነው እንጂ ራሱን መንግስት ነው ከሚል በሀገሪቱ በጀት ድሮንና ታንክ እየገዛ እግረኛ እያሰለጠነ በሰማይና በምድር ህዝብ የሚጨፈጭፍ ቡድን ጋር አንነጋገርም፣ አንመካከርም። ስለዚህ ኢትዮጵያውያን እንደ ህዝብ ችግር የለብንም። ገዥ መደብ ነኝ ብሎ የህዝብን ስልጣን በጉልበት ተቆናጦ የያዘው አካል መሰረታዊ ችግር አለበት። ህዝብ እየጨፈጨፈ ነው። የሀገር ሀብት እየዋደመ ነው። አማራን በአማራነቱ ፈርጆ ለማጥፋት ሌት ተቀን እየሰራ ነው። በይፋ ጦርነት አውጆ ነው ያለው። ስለዚህ ምክክር ከማን ጋር ነው የሚሆነው? አማራ ከዚህ ጨፍጫፊ ስርዓት ጋር ከገዳዩ ጋር የሚመክረው ጉዳይ የለውም። አማራ የሚመክረው ከወንድም ህዝቡ ጋር ነው። ኢትዮጵያን አብሮ ከሚያስቀጥል አብሮ ወደፊት ለአማራ ህልውና ከሚያስፈልገው ማህበረሰብ ጋር ነው የሚመካከረው እንጂ ከነ አብይ አህመድ ከሚባሉ መሀይም ወፈፊዎች ጋር የምንመካከረው ጉዳይ የለንም። እኛ ቡድን አይደለንም፣ እኛ ህዝብ ነን። መላው አማራ ፋኖ ነው። ፋኖ ማለት አማራ ማለት ነው። የርስት ጥያቄ አለን፣ የአንድነት ጥያቄ አለን፣ የማንነት ጥያቄ አለን። ህልውናችንን አደጋ ውስጥ ያስገባ ስርዓት ገጥመነዋል። ይሄ ስርዓት የገጠመው አማራን ነው፣ እየጨፈጨፈ ያለው አማራን ነው። ምክክር ካስፈለገ፣ ውይይት ካስፈለገ ኢትዮጵያ በምትባለው ሉዓላዊ ግዛት ውስጥ ካለው ህዝብ ጋር እንጂ እንደ አማራ የምንመካከረው፣ የምንነጋገረው፣ የምንወያየው በኢትዮጵያውያን ስም ስልጣን ይዞ ህዝብን እንደ ህዝብ ፈርጆ በጠላትነት እየተንቀሳቀሰ ከሚጨፈጭፍ ስርዓት ጋር አንነጋገርም። ስለዚህ እኔ እነዚህን ሰዎች እነ መስፍን አርያንም ሆነ ሌሎችን የምክክር ኮሚሽን እያሉ የሚያላግጡትን ሰዎች የመጨረሻ መመክራቸው ምንድን ነው? በስንቱ ድራማ ላይ ሄዳችሁ ተሳተፉ፣ እንደዚያ ነው የሚያዋጣችሁ ነው የምላቸው። የሀገር ጉዳይ አያውቁም፣ የሀገር ክብር አያውቁም፣ ስነ መንግስት አያውቁም፣ ዴሞክራሲ አያውቁም፣ ምክክር አያውቁም፣ ጥያቄ አያውቁም፣ ሰብአዊነት አያውቁም፣ ማንነት አይገባቸውም።
ህልውና የሚባለውን ትርጓሜ አይረዱትም። ስለዚህ እነዚህ ሰዎች አብዮታዊ ዴሞክራሲ ጥርሳቸውን ነቅሎ ያሳደጋቸው በአብዮታዊ ዴሞክራሲ መገርሰስ መሸነፍ ውስጥ የግል ኪሳራ የሚገጥማቸው ኃይሎች ስለሆኑ አብዮታዊ ዴሞክራሲ ወልዶ ያሳደገውን ካድሬ በሙሉ ከናስተሳሰቡ ቀብረን ኢትዮጵያውያን ጋራ ለምክክር እንቀመጣለን። ይህን የምናደርገው አማራን እየጨፈጨፈ ያለው የሀገሪቱን ፖለቲካና የሀገሪቱን የኃይል ሚዛን፣ የሀገሪቱን የኢኮኖሚ ሚዛን፣ የሀገሪቱን አብሮ የመኖር የመቻቻል እሴት እያጠፋ ያለው ስርዓት ጠራርገን ከኢትዮጵያ ምድር ካስወገድን በኋላ ከመላው ኢትዮጵያዊ ሕዝብ ጋራ ጥያቄ ካለን እንመካከራለን፣ እንነጋገራለን። ስለምን መሰረተው መንግስት እንዴት አብሮ መቀጠል እንዳለብን፣ ስለ ሀገሪቱ ኢኮኖሚ፣ ስለ ሀገሪቱ ሉዓላዊነት፣ ኢትዮጵያን እንዴት መቀጠል እንዳለባቸው ከሌላው ኢትዮጵያዊ ሕዝብ ጋር እንመካከራለን እንጂ ከብልጽግና መሀይም ስብስብ ጋራ አንመካከርም የሚለው የኔ የመጨረሻ መልእክቴ ነው። አመሰግናለሁ። ከልብ እናመሰግናለን። የአማራ ፋኖ በወሎ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ ስለነበረን ቆይታ፣ ስለሰጣችሁን መረጃና ስለሰጣችሁን ማብራሪያ በአድማጭ ተመልካቾቻችን በሚዲያዎቻችን ስም ከልብ እናመሰግናለን። አክባሪ ይስጥልን።